እዚህ ቪዲዮ ኮሜንት ላይ ምን ተብሎ ቢጻፍ ጥሩ ነው? ከዚህስ እንኳን ጌታ እኔም አልመጣም። እንግዲህ የራፐር ወንጌል ይሄ ነው። ብዙ ጥሪ እየተደረገላቸው ነው ወደዚህ የሚመጡት። ወንጌላውያንን ጌታን እንሰብካለን የሚሉ ሰዎች ናቸው በዚህ መልኩ የሚቀልዱት ማለት ነው። እስኪ በዚህ ዙሪያ ይሄን ሰው የሚለውን እንስማ። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? እንዴት ነው በእግዚአብሔር ቤት መደነስ የቻልነው? እሺ ይሄን ጥያቄ ልጠይቃችሁ። እኛው እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥተው ወንድም በሰላም አትሄድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ ሁለት ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? መጣም አይመጣምም። ፈራህ እግዚአብሔር በመዝሙርም በስብከትም በጸሎቱም የለም። ስለዚህ እኛ ቤቱንም እሱንም ሁሉንም ነገር የደፈርን ሰዎች ነን። ትክክል ነው። አንድ ሰው ሞቅ ስላለው በደንብ ይሄ ጭፈራው ስለደራ መንፈስ ቅዱስ መጥቷል እግዚአብሔር መጥቷል ማለት አይደለም። ትንሽ ጤና ያለው ጴንጤ ነው ይሄ። አትሊስት ድክመታቸውን ማየት የቻለ ጴንጤ ነው፣ እንደ ጴንጤ ማለት ነው። እኔ ኦርቶዶክሳዊ ስለሆንኩኝ ሙሉ እንትኑንም ዶክትሪኑንም ስለማልደግፍ ነው። እኔ ራሴ ዶክትሪን ቤተክርስቲያን የራሷ ስርዓት ስላላትና ከዛ አንፃር ነው። Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month I would say about like 35,000. How do you spend it? So ይህንን ካያችሁት ኢንተርቪው ባጭሩ ካሳያችሁት ይጠይቃታል። ራንደምሊ ነው መንገድ ላይ የሚጠይቃት። በወር ስንት ብር ታጠፊያለሽ፣ እንዴት ስንት ገንዘብ ምን ያህል ገንዘብ ታጠፊያለሽ እያለ ጠይቋታል። ለመዝናናት ለማጥፋት በወር 35,000 የአሜሪካን ዶላር እንደምታጠፋ ትናገራለች። እና ከዚህ ተያይዞ ሁለት ሀሳቦች አሉ። እነሱን ሁለቱንም ላሳያችሁ። በኒውዮርክ ከተማ የዚህች ኢትዮጵያዊ የባለስልጣን ልጅ የቅንጦት ህይወት በርካቶችን እያነጋገረ ይገኛል። ስሟ ቪኪ እንደሆነ የገለጸችው እቺ ወጣት ጠያቂው በወር ስንት ብር ታጠፊያለሽ በሚል ለጠየቃት ጥያቄ በወር ከ35,000 እስከ 40,000 ዶላር እንደምታወጣ ነገር ግን ገቢ እንደሌላት ትናገራለች። የዚህች ኢትዮጵያዊ ወጣት ቪዲዮ በርካቶች ጋር መድረሱን ተከትሎ ስለ ወጣቷ የቤተሰብ የኋላ ታሪክ በወጣ መረጃም ልጅቷ የቀድሞ የኢትዮጵያ ጉምሩክ መስሪያ ቤት ከፍተኛ ኃላፊ አቶ ዘሱ ወልደ ጊዮርጊስ ልጅ መሆኗ ተነግሯል። በርካቶችም በዚህ ሰዓት ባለስልጣናት ከዚህ ደሃ ሀገር ላይ ዘረፉትን ገንዘብ ቤተሰቦቻቸው በተቀረው ዓለም የቅንጦት ህይወትን እየመሩበት እንደሆነ ማሳያ መሆኑን እየገለጹ ሲሆን መንግስትም የባለስልጣናቱን የሀብት ምንጭ ማጣራት እንዳለበት ምክር ሐሳብ እየሰጡ ይገኛሉ። እንግዲህ ይሄን ያስባለበት ምክንያት ምንድነው? ገቢሽ ምንድነው የምትሰሪው? ለመኖር ምንድነው የምትሰሪው ብሎ ሲጠይቃት በቃ አገኘዋለሁ ነገር ነው ያለችው እንጂ ይሄን ሰርቼ አገኛለሁ ማለት አልፈለገችም፣ መናገርም አልፈለገችም ቶታሊ ማለት ነው። ስለዚህ በቃ አገኛለሁ ብሎ ነው ያንን ገንዘቡን አገኘዋለሁ ነው just I can do it ነገር ነው ያለችውና ማኒፌስት ታረጋለሽ ይላታል። አዎ ምናምን ትላለችና whatever ደሞ ሌላ ቪዲዮ ላሳያችሁ። ኦኬ ቪኪን በተመለከተ እስቲ እንነጋገር። ቪኪ በሳምንት 35,000 ዶላር አወጣለሁኝ አለች። ከዛ በኋላ አንዳንዶች ተነሱና እቺማ ኢትዮጵያ ውስጥ ያለ ባለስልጣን ልጅ ነች በተለይ ጉምሩክ ውስጥ ምናምን ተባለና ወሬው ተናፈሰ። ከዛ በኋላ ቅልብልቦች አሉ እነሱ እየተቀበሉ ወሬውን ደግሞ አባዙት ማለት ነው። በነገራችን ላይ ቪኪ በሳምንት ነው 35,000 ዶላር ያለችው። በቀን ከ35,000 ዶላር በላይ የሚያወጡ ኢትዮጵያኖች ኒውዮርክ ውስጥ እንዳሉ ታውቃላችሁ? አዎ በጣም ሀብታሞች አሉ። 35,000 ዶላር ይገርማችኋል እንዴ? በሳምንት በቀን ያወጡታል ነው የምላችሁ። ስለዚህ ንጽጽራችን ምንድነው? የመረጃችን ምንጭ ምንድነው? በነገራችን ላይ ቪኪ ከእህቷ ጋር ነው የምትኖረው፣ ከዊንታ ጋር። ዊንታ ዩቲዩበር ነች። ዊንታ ዘሱ ብላችሁ ግቡ። ዩቲዩበር ነች፣ ፋሽን ዲዛይነር ነች፣ ሞዴል ነች። ፍሬንዳችንም ቪኪም እንደዚሁ ተመልከቷት። በጣም የምታምር ልጅ ናት፣ ሞዴል ናት። ወደፊት ደግሞ ሆሊውድ ውስጥ ኢትዮጵያን ሊያስጠሩ የሚችሉ ቪኪ ፖዚቲቭ የሆነውን ነገር ለምን አንመለከትም? 35,000 በሳምንት እያወጣች 35,000 ዶላር እኮ ነው ያለችው። ብር እኮ አይደለም። ምን አችኋችሁ? ከዛ ደግሞ እዚህ ሰፈር ያላችሁ ደግሞ የመረጃ ምንጭ የምትባሉ ልጆች እጃችሁን እንደዚህ ትቀሳስሩና እንዲህ ትሉና እቺ በምስሉ ላይ የምትመለከቷት አነጋጋሪ ሆናለች። ድምጻችሁን ሁሉ ጎርነን አድርጋችሁ ምንድነው? እኔ እኮ
በጣም ነው የምትገርሙኝ አድማጮቻችን። ላላላላላላላ እስቲ እናንተ ኩክ አድርጉ፣ መረጃ ኩክ አድርጉና አምጡ፣ ዝም ብላችሁ የሆነ ወሬውን ከምታራገቡት። እና ወደ ቪኪ በምንመለስበት ሰዓት ቪኪ ከእህቷ ጋር ነው የምትኖረው። እህቷ የተለያዩ አክቲቪቲዎች ውስጥ ትሳተፋለች። አቅም ያላት ልጅ ናት። እህቷን የገቢ ምንጯ እህቷ መሆኗን መናገር አልፈለገችም። ስለዚህ ያልበላን ቦታ ሄደን የምናከው እስከ መቼ ነው? እኔ ለማንም እየተከራከርኩኝ አይደለም። እየተከራከርኩ ያለሁት ባለስልጣናት ሆነው ሌቦች አሉ፣ ድብ እናድርገዋሉ፣ ልጆቻቸውን ውጭ ያስተምራሉ። ግን ልጆቻቸው እንደዚህ አደባባይ ላይ ወጥተው ይናገራሉ ወይ? አይናገሩም። ከዛ ውጭ ደግሞ ልጅቷ እንደፈን ነው እዛ ጋር እየተናገረች ያለችው። አጋጣሚ ጠየቃት፣ በቃ ጨምራበታለች፣ ብዙ ነገር ጨምራለች። በሳምንት እኮ ነው $35,000 ያለችው እና ጨምራበታለች። ስለዚህ ዝም ብላችሁ አይታችሁ የኛ ሰው በአሜሪካ ብላችሁ ማለፍ ሲገባ ሙጭጭ አድርጎ ይዞ ነገሮችን ማራገብ ተገቢ አይደለም። በነገራችን ላይ የኢትዮጵያ ብሮድካስት ባለስልጣን ነገሮችን ጠበቅ እያደረገ ነው። ምዝገባ እየተጀመረ ነውና ያኔ ዝም ብለህ የምትቀደድ ሁሉ አድራሻ ምናምን ነገር ስለሚኖር አብርሃም መንጁስ ብሏል። እንደዛ ነው የምትሆነው። አሁን ተመልካቾች እንግዲህ ልጅቷ የባለስልጣን ልጅ ከመሆኑ አንጻር የኢትዮጵያ ባለሀብት ባለስልጣናት ደግሞ የታወቁ ናቸው። ልጆቻቸውን የሚያሳድጉት ውጭ ሀገር ነው፣ ያስተምራሉ ምናምንና ከዛ ጋር ተያይዞ የኢትዮጵያ ገንዘብ ተዘርፎ ነው እንደዛ በዛ ልክ እየተቀናጣች የምትኖረው የሚል አንድምታና አስተያየት ተሰጥቷል። ሰለሞን ደግሞ በዚህ መልኩ ሀሳብ አስተያየቱን ሰጥቷል። የእናንተ ሀሳብና አስተያየት ምን እንደሆነ በኮሜንት አሳውቁልኝ። ወደ ቀጣዩ ቪዲዮ ሄዳለሁ። ድሮ ጀምሮ አንድ አንደርስታንድ ለማድረግ የሚከብደኝ ኮንሰፕት ይሄ ሀብታምና ድሃ የሚለው ዲስቲንክሽን ነው እና አሁን ደግሞ ሳያው ስራ ላይ ሁለቱ ግሩፕ ኦፍ ኢንዲቪጁዋልስ የተለያየ በዛ ደረጃ የተለያየ ስም ለማሰጠት የሚደርስ የካራክተር ልዩነት የላቸውም። ማለት ለምሳሌ አሁን ገንዘብ ያለው ድሃና ገንዘብ የሌለው ድሃ ብላችሁ ልትሰይሙት ትችላላችሁ። ከዛ ውጭ ግን ይሄ ሲግኒፊካንት የሆነ የካራክተር ልዩነት የላቸውም። ምክንያቱም ይሄ ሀብታም የሚባለው ያው ባንክ ያመነው ድሃ ነው። ባንክ ለምን ያምነዋል የሚለው ያው ጠንክሮ ስለሰራ ምንም ሊሆን ይችላል። ግን ኤኒዌይስ ባንክ ያመነው ድሃ ነው ሀብታም። ከዛ ውጭ ግን ብዙ ልዩነት የለውም። አሁን ለምሳሌ እሱን ሪያላይዝ ያደረኩት ምን ላይ ነው? ሆም ኬር ስንሰራ ከሁሉም አይነት ሰው ነው የሚመጣው። ማለት አፎርድ የሚያደርገው ሰው ከሆስፒታል ከወጣ በኋላ አገልግሎቱ እንዲቀጥል ይፈልጋል ቤት ውስጥ። ከዛ አፎርድ የማያደርገው ሰው ደግሞ ሆስፒታል ከመሄድ በቃ ቤት ውስጥ ሆኖ መደረግ የሚቻለው ነገር ይደረግ ስለሚል ሁለቱም አይነት ሰዎች ነው የምታገኘው። አፎርድ የሚያደርገውም ሰው ይመጣል፣ አፎርድ የማድረግ አቅሙ ውስን የሆነውም ሰው ይመጣል ሆስፒታል ከመሄድ ብሎ ማለት ነው። እና የሆነ ጊዜ ትዝ የሚለኝ እኔ 1,000 ብር ካልቀነስክልኝ ሄደና ይከራከረኛል። ከዛ በቃሽ ችግር የለም እሺ ይሁን እለዋለሁ። ከዛ ሄደን ስናይ ያው አፎርድ ግን አያደርግም፣ በደንብ አፎርድ እንደማያደርግ በኋላ ስናይ ነው የገባን። ከዛ ግን 1,000 ብር ስለቀነስኩለት ውለታ ተሰምቶት ልጁ ማለት ነው። ሰርቪሱን የሰጠነው ለ3 ቀን ነው። በሁለተኛው ቀን እንግዲህ ገና ሰርቪሳችን ራሱ በደንብ አላየውም እኮ ሰርቪሱን ወዶት ነው ሪኮመንድ ያደረገው እንኳን እንዳይባል ማለት ነው። ግን ሰዎች እንደዚህ የቤት ለቤት ሕክምና የሚሰጡ ምናምን ሲባል የእኛን ስልክ ሰጣቸው። ከዛ ኤኒዌይስ እነዛ ሰዎች ሲመጡ ረዘም ያለ ጊዜ የሚፈልግ ይሄ ሎንግ ተርም ኮንትራት አይነት ነገር ነውና ኤኒዌይስ የእሱ ትንሽዬ ስለሆነች በቃ ትቅር ብለን አንቀበለውም ብለን ማለት ነው። አንገቴ ለቢላ ሰውየው ቃል የገባሃትን እከፍላለሁ ብሎ ከፈለ። ላይ እኛ አትክፈል ብለነው ነበር። ገንዘብ ይሄ አፎርድ ማያደርግ ሰው ወይ ደግሞ ብዙ ገንዘብ የሌለው ሰው በገንዘብ ጉዳይ እጅግ በጣም ሲሪየስ ነው። ስፔሻሊ የራሱ ያልሆነን ገንዘብ 5 ሳንቲም ወደ ራሱ እንዲመጣ አይፈልግም። ገንዘብ ያለው ሰው ይሄ አፎርድ አደርጋለሁ አይነት ቫይብ የሚሰጣችሁ ሰው አለ አይደል? ለምሳሌ አሁን ይሄ ሰውዬ የ10 ሚሊዮን ብር መኪና እየነዳ የኔን 1,000 እና 2,000 ሊፈልግ አይችልም ብላችሁ ታስባላችኋል? የእናንተ 50 ብር ማተር ያደርጋል እነሱ። እና እኔ ሁልጊዜ በቃ ለማሰብ ይከብደኛል። በቃ ለምናችሁ ጨቅጨቃችሁ ነው የሚከፈላችሁ። እና አሁን ምንድነው ፖይንቱ? ሀብት የማካበት እንደዚህ የሚኮን ከሆነ ይገባኛል። አሁን ለምሳሌ አይ እንደዛ ሀብታም እኮ የሆኑት ገንዘባቸው እንደዛ ስለሚይዙ ነው ምናምን ሊባል ይችላል። ግን እንደዛ አድርገው ገንዘቡን መያዛቸው ባንክ ያመነው ድሃ ለመሆናቸው እኮ የበለጠ ማሳያ እንጂ ያነሰ ማሳያ አይደለም። እና ኤኒዌይስ ምንድነው ፖይንቱ? ሀብታምና ድሃ ተብሎ አዚፍ የሰማይና ምድር ልዩነት ያክል ሰው አይስራ አይለወጥ አይደለም። ግን ይሄ የህይወትን ትርጉም መሰረታዊ በሆነ መልኩ የመቀየር አቅም አለው ሀብት ብዬ ግን
እኔ አላስብም ኤንድ አላም ትክክል ነው። የዚህ ልጅ ገጠመኝ እኔንም ገጥሞኛል እና ያው ለቁስ የሚኖረን አመለካከት ነው ይህን ሁላ ነገር የሚቀይረው። ገንዘብን የምናይበት መንገድ ነው። ለምሳሌ ሀብታም ናቸው የምንላቸው ሰዎች ገንዘብን የሚረዱበት የሚያዩበት መንገድ፣ እንዲሁ ደግሞ የሚኖሩ መካከለኛ ሆነው የሚኖሩ ሰዎች የሚረዱበት መንገድ፣ ድሃ ተብለው የሚኖሩት የሚረዱበት መንገድ ነው እንጂ ያን ያክል ሲግኒፊካንት የሆነ የካራክተር ለውጥ የለም። እውነቱን ነው። ደስትን የሚያስተዋልኩት ነገር ነው። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንዳጋጣሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቆ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወድህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገርህ ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ትችላለህ። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርመ ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብረው የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችም ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይሄን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታክ። ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይህን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለብህ ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርቶፌሎ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥሰህ
ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየሩ የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲህ ከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። አይሉ ነው እሸቱ ያደረገው ነገር ምን ያህል አዋጭ ሆነ አላውቅም። ይሄ ልጅ ያየበት ፐርስፔክቲቭ ደግሞ የሚገርም ነው። በቢዝነስ አይን ነው ያየው። ለሰን ለምሳሌ ለእኔ ለሰን ነው። እሸቱ ይህን ወሰደው አላውቅም። ከዛ ጋር ተያይዞ ደግሞ የተሰነዘሩ ብዙ ሀሳቦች ትናንት ሪፍሌክት ያደረግናቸው ነገሮች አሉ በእሸቱ ጉዳይ። ያ እንዳለ ሆኖ ግን በዚህኛው አንጻርም እንደዚህም ቢታይ ራሱ አንድ ነገር ነው።